قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ود ወንድሞች እና እህቶች ኢንሻአላህ በተከታታይ ከምንማረው ከአጀሩሚያ ትምህርታችን 91ኛውን የምንጀምር ይሆናል ዛሬ በአላህ ፍቃድ። ባለፈው ትምህርት ላይ ቆመን የነበረው ወልማዕሪፈቱ ኸምሰቱ አሽያአ ሚለው ላይ ነበር። ነዓትን አይተን ነዓት ማለት ገላጭ ነው ብለናል። የአንድ ስም የሚያብራራ ሙሐመድ፣ ዓሊሙ፣ ገኒዩ ሀብታሙ፣ ተፍሲር የሚችለው፣ ፍቂህ የሚችለው፣ ሱንይ የሆነው እነዚህ ነገሮች አሁን ባህሪዎች ናቸው። ረዥም፣ አጭር፣ ቀይ፣ ጥቁር ከለሮች ሲፋ ይባላሉ። እነዚህ ለአንድ ሰው የሚገልጹ ማለት ነውና ነዓት ማለት ምን እንደሆነ አሳልፏል። النعت ከኢዕራብ አንፃር የሚገለጸውን ስም ይከተላል ብሏል። መርፉዕ ሲሆን መርፉዕ፣ መጅሩር ሲሆን መጅሩር፣ መንሱብ ሲሆን መጅሩር መንሱብ። መርፉዕም ረፍዕ ነው፣ ነስቡም ነስብ ነው፣ ጀሩም ጀር ነው። ማች አድርገው ነው የሚሄዱት። እዚህ ጋር አልቆመም። በማዕሪፋና በነኪራም እንደዚሁ ይከተለዋል ብሏል። في تعريفه وتنكيره ምን ማለት ነው? የሚገለጸው ስም ማዕሪፋ ከሆነ ገላጩም ማዕሪፋ ነው የሚሆነው። አያችሁ፣ የሚገለጸው ስም ነኪራ ከሆነ የሚገልጸውም ስም ነኪራ ነው የሚሆነው። አንድ አይነት ነው የሚሆነው፣ አይደበላለቅም። እና ማዕሪፋና ነኪራ የሚለውን ቃል አንስቶታል ማለት ነው። ወተዕሪፊሂ ወተንኪሪሂ ብሎ ስላነሳ ማዕሪፋ ማለት ምን ማለት ነው የሚል ጥያቄ ይነሳል። ነኪራ ብሎ ማለት ምን ማለት ነው የሚል ጥያቄ የሚነሳ ስለሆነ የዚህን ጥያቄ መልስ አዘጋጀና ቀጥሎ ጻፈው ማለት ነው። ቃለ ወልማዕሪፈቱ ኸምሰቱ አሽያአ ማዕሪፋ የሚባሉት ነገሮች 5 ናቸው። ማዕሪፋ ማለት ታዋቂ ማለት ነው። ታዋቂ ልክ በእንግሊዘኛው አንድ ኮመን ናውን ላይ የወል ስም ላይ ዛ የሚል ቃል ብታስገባ ለምሳሌ ከዛ በኋላ ያለው ታዋቂ ነው ማለት ነው አይደል? ልክ አረበኛም ላይ 5 ነገሮችን ካገኘህ ያ ነገር የሚታወቅ ነገር ነው። ስፔሲፊክ በቃ የታወቀ ነገር ነው። የጋራ ሊሆን አይችልም፣ ነኪራ ሊሆን አይችልም። 5 ነገሮች طيب 5 የሚለውን አቆጣጠር ስንወስድ صاحب الأجرومية رحمة الله عليه እሱ የሄደበት ወይም ደግሞ እሱ ባስቀመጠበት መሰረት ይሆናል። ከዛ አለፍ ብለው ግን 6 ያደረጉ ሰዎች አሉ። ወደ 7ም የሚያደርሱ ሰዎች አሉ። ይህ ያቆጣጠር ጉዳይ ነው። ለምሳሌ 5 እና 6 የተባለበትን ሁናቴ ወደፊት የምናይ ይሆናል። የአጀሩሚያ ባለቤት ረሕመቱላሂ ዐለይህ 5 በሚልበት ጊዜ ሁለቶቹን አንድ አድርጎ ስለቆጠረ ነው። 6 ያሉት ደግሞ እነዛን ለይተው ስለቆጠሯቸው ነው። አየህ፣ ሁለቱን አንድ ካረከው ባለ 6ቱ ወደ 5 መምጣቱ አይቀርም። እነዛ ሁለቶቹን ደግሞ አንድ አድርጌ አልቆጥርም ለብቻ ነው የምቆጥራቸው ብለህ ከለያያቸው 6 መሆኑ አይቀርም። ባለ 7ቱም ተመሳሳይ ነው። የዚህ አይነት አቆጣጠር ነውና ችግር የለውም ማለት ነው። ማዕሪፋ ብሎ ማለት ምንድነው ቢባል ማዕሪፋ ብሎ ማለት هو ما وضع ليستعمل في معين عند النجر የሚታወቅ ሆነ ነገር ላይ ልትጠቀመው የተኖረ ማለት ነው። ገባችሁ? ሌላ ጋራ
የማይጋራ ለአንድ አካል ብቻ ልትጠቀመው የተኖረ ቃል ማዕሪፋ ይባላል። ማ ውዲዐ ሊዩስተዕመለ ፊ ሙዐየን በምንም መልኩ ይሁን መሬት ላይ ስታወርደው ቃሉን ስትጠቀመው ለአንድ አካል ሆኖ ነው የሚገኘው ማለት ነው። ማዕሪፋ ብሎ ማለት በዚህ መውሰድ እንችላለን ማለት ነው። ኸምሰቱ አሽያአ 5 ነገሮች ናቸው። እዚሁ ጋር ተያይዞ ወደፊት ነኪራን ያመጣል። ከነኪራ በፊት ማዕሪፋን ያስቀደመበት ታዋቂ ነገር ነው፣ አሽረፍ ነው ይላሉ። ሊአንሃ አሽረፍ ሊአንሁ ሙዐየን የሚታወቅ ስለሆነ የተሻለ ነው። ሁለተኛ ማዕሪፋዎች በቁጥር የሚታወቁ ናቸው። ይሄው 5 6 7 እያልን እኮ ነው። አየህ አይደል እንዴ? በቁጥር የታወቁ ናቸው። ነኪራሳ ቀጥሎ የሚመጣው ማለት ነው። እሱ ብዙ ናቸው፣ በጣም በርካታ ናቸው። በቁጥር ማወቅ አይቻልም። ስለዚህ በቁጥር የሚታወቀውን ቶሎ ከቀጨ በኋላ እንደገና ወደዛኛው ይሄዳል። ይሄ ችግር የለውም። ሌሎች ኪታቦች ላይ በምንሄድበት ጊዜ ነኪራን የሚያስቀድሙ አሉ ከማዕሪፋ ማዕሪፋን በኋላ። ለምሳሌ ኢብኑ ማሊክ አልፍያቸው ላይ ነኪራን ነው የሚያስቀድሙት። ነኪረቱን ቃቢሉ አልሙአሲራ አዋቂዑን መውቂዓ ማ ቀድ ዙኪራ ብለው ወገይሩሁ ማዕሪፈቱን ነው የሚሉት። እንደገና ወደ ማዕሪፋ ሁለተኛ ነው የሚመጡት እና ምንም ችግር የለውም። ማንኛውም ሰው የፈለገውን ማስቀመጥና የፈለገውን ማስቀደም የፈለገውን ከኋላ ማምጣት ይችላል። ግን ሁላቸውም ቢሆን ምክንያት ይኖራቸዋል። ነኪራ ብትቀደም ሊአነሃ አሽመል እሷ ማዕሪፋ ውስጥ ነኪራዎች ይገባሉ፣ ነኪራ ውስጥ ማዕሪፋዎች ይገባሉ ማለት ነው። ማዕሪፋዎች ከነኪራ ውስጥ መካተት ይችላሉ። ስለዚህ ጠቅልል አድርጋ ወይም ሰፋ ያለ መልእክት ያላት እሷ ስለሆነች ትቀደማለች ማለት ነው። ሁለተኛ ሊአነሃ አልአስሉ ስሞች ለሁለት ይከፈላሉ። ማዕሪፋና ነኪራ ሲባል የመጀመሪያው ዋነኛው ነኪራ ነው። ምክንያቱም ነኪራ ቀጥታ ቃሉ እንደወረደ ተጠቅመዋለህ። ማዕሪፋ ግን ማዕሪፋ የሚያደርገው ነገር ይፈልጋል። ለምሳሌ እስመ ኢሻራ ከሆነ ጥቆማ ይፈልጋል። እስም መውሱል ከሆነ ደግሞ ሲለት ይፈልጋል። የሆነ ነገር ይከጅላል። ስለዚህ ነኪራ አትከጅልም፣ እሱ ይከጅላል። ስለዚህ ነኪራይቱ የተሻለች ናትና መጀመሪያ ላይ ትደረጋለች የሚሉት በዚህ ሂደት ነው። ሁለቱም ቢሆን የሚቸግር ነገር የለውም። ጠይብ ከነዚህ 5ቶቹ ምን ምን ናቸው ሲባል አንደኛ አልኢስሙል ሙድመሩ ضሚር የሆነ ስም ማለት ነው። አልኢስሙ ስም፣ አልሙድመሩ ضሚር የሆነ ስም። አነ ነሕው አነ ወአንተ ኪታቡን ይዛችኋል ይመስለኛል፣ ተከታተሉ። ነሕው አነ ወአንተ አነ ያለውንና አንተ ያለውን ይመስል እነዚህ ቃላቶች አነ ضሚር ነው፣ አንተ ያልከውም ضሚር ነው። ስለዚህ ሁለታቸው ማዕሪፋዎች ናቸው። አነ ብዬ እኔ አነ የሚለውን ቃል ተጠቅሜ ለሌላ ሊሆን ይችላል። እኔ እስከተጠቀምኩት ድረስ ለእኔ እኮ ነው ማዕሪፋ ማለት እኮ ይኸው አነ ቃዒዱን ብል ለምሳሌ እኔ ቁጭ ብያለሁ ማለት ነው። እኔ ብዬ ይሄን ቃል ተጠቀምኩት ሌላ ሊሆን አይችልም። ضማኢሮች ባቡል ፋዒል ላይም ናኢብል ፋዒል ላይም ሙብተዳ ላይም አልፈዋል። ضሚር በአጠቃላይ ማዕሪፋዎች ናቸው። ضሚር አልሙተከሊምን ቢሆን፣ ضሚር አልሙኻጠብን ቢሆን፣ ضሚር አልጋኢብን ቢሆን። ضሚር አልሙተከሊም አነ ነሕኑ፣ ضሚር አልሙኻጠብ አንተ አንቲ፣ አንቱማ፣ አንቱም፣ አንቱነ፣ አንቱም፣ አንቱነ። ضሚር አልጋኢብ ሁወ፣ ሂየ፣ ሁማ፣ ሁም፣ ሁነ። እነዚህ ማዕሪፋዎች ናቸው። አንድ ከ5ቱ አንድ እንበል። ሁለተኛ ወልኢስሙል ዓለሙ ስያሜ የሆነ ስም። ሙሐመድ የሰው ስያሜ ነው። ለአንድ ልጅ ወይም ለአንድ ሰው የተኖረ ስያሜ እሱ ማዕሪፋ ነው። ለሰውም ላይሆን ይችላል። ስያሜ ለማንም መሆን ይችላል። ለከብቶች ልታወጣ ትችላለህ። ለፈለከው ግዑዝ አካል ስም ብታወጣለት የሚከለክልህ የለም። ከዚህም የተነሳ ነው ስሞች ለሁለት ይከፈላሉ። ስም ስል ፕሮፐር ናውን ወይም የተጸውዖ ስም የሚባለው ለሁለት ይከፈላሉ። ለመን ያዕቂልና ለማ ላ ያዕቂል የሚባሉ አሉ። ምን ማለት ነው?
ማሰብ ለሚችሉ አካሎች የተደረገ ስምና የተኖረ ስምና ማሰብ ለማይችሉ ነገሮች የተኖረ ስም። የሰው ልጅ ሙሉ ስም አለው። ከዛ ፈቀቅ ሲል ለአገሮች ስም አላቸው። አሁን እዚህ ጋር ወሊስሙል ዓለሙ ብሎ እንዲህ ይላል ነሑ ዘይድን ወመከተ። ዘይድና መከተ ያልነውን ይመስል ይላል። ዘይድ ያልከው ስም ነው፣ የሰው ስም ነው። ዘይድ ብኑ ሐሪታ መሰለን፣ ዘይድ ብኑ ሳቢት መሰለን ሶሐቢዮች ናቸው። ዘይድ የሰው ስም ነው። ሙሐመድ፣ በክር፣ ኻሊድ እነዚህ በሙሉ ስሞች ናቸው፣ ማዕሪፋዎች ናቸው። ማዕሪፋዎች ናቸው ማለት ስፔሲፊክ አንድን አካል የሚጠቁሙ ቃላቶች ናቸው። እስመል ዓለም ፕሮፐር ናውን የሚባለው ማለት ጠይብ። ወመከተ መካ፣ እንግዲህ መካን ታውቃላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱባት ሀገር ናት። ልካዕበቱል ሙሸረፋ ያለበት ሀገር ነው። መካ ማለት እሱ ነው። ስለዚህ መካ ካልኩ ይታወቃል። አልመከተል ሙከረማ ታወቀ ነው። መዲና ከዛሊክ አልመዲና መዲነቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በዚሁም ምሳሌ መስጠት ይቻላል። አዲስ አበባ ታወቀ ነው። ባህር ዳር ስም ነው። አያችሁት? የቦታ ስም ነው፣ የሀገር ስም ነው። እንዳጠቃላይ ስትል ደግሞ ኢትዮጵያ ትላለህ። ፈቀቅ ስትል አስዑዲያ ትላለህ። አልመምለከቱ ስዑዲየቱል ዓረቢያ ስያሜዎች ናቸው እነዚህ። ስለዚህ ዓለም የሚባለው ነገር አልስሙል ዓለም የተባለው ማሰብ ለሚችል አካልም ይሆናል። እንደነ ዘይድ፣ እንደነ ሙሐመድ፣ እንደነ ኻሊድ፣ እንደነ በክር ወዘተ። ማሰብ ለማይችል አካልም ይሆናል። መካ፣ መዲና፣ ለንደን፣ ኢትዮጵያ፣ አዲስ አበባ፣ አሜሪካ ወሀከዛ እና ሁለት አይነት ናቸው ማለት ነው እስመል ዓለም። እነዚህም ማዕሪፋዎች ናቸው። ሌላ ሊሆን አይችል። ታዋቂ ነገር ነው፣ አንድን ነገር ነው የሚጠቁሙት ለማለት ነው። ሁለት ሶስተኛ ወሊስሙል ሙብሃሙ ይላል መትኑ ላይ። አልስሙ አልሙብሃም፣ አልስም ስም፣ አልሙብሃም ማለት ማብራሪያ እስከሚመጣለት ድረስ ያልታወቀ ማለት ነው። ማብራሪያን ይፈልጋል። ሙብሃምነቱን ለመልቀቅ ወይም እንዲታወቅ የሚያደርግ ተቀጥለየሽ ነገር ያስፈልገዋል። እነዚህ አልስሙል ሙብሃም ያለው ሁለት ነገሮችን ነው የሚይዘው። አንደኛ መውሱላት የሚባሉ አሉ። አለዚ፣ አለዛኒ፣ አለቲ፣ አለታኒ የሚባሉ አሉ። ሁለተኛ እስመል ኢሻራ የሚባል አለ። ሃዛ፣ ሃዚሂ፣ ሃኡላኢ፣ ሃዛኒ፣ ሃታኒ። ሁለቶቹ እነዚህ በአንድ ስም እስመል ሙብሃም ይባላሉ። ተግባባን? እስመል ሙብሃምን ሁለቶቹን ለይቶ የቆጠረ ሰው ነው 6 ያደረገው። አያችሁ፣ 5 ያሉት ሰዎችና 6 ያሉት ሰዎች ልዩነቱ 5 ያሉት ሰዎች የአጅሩሚያ ኪታባችን 5 ነው ያለውና በሱ መሰረት መውሱላና እስመል ኢሻራን አንድ አይነት አድርጎ ስለቆጠረ ነው። 6 ያሉት ሰዎች ደግሞ መውሱላን ለብቻ እስመል ኢሻራ የሚባለውን ለብቻ፣ ስለዚህ 6 ሆነ ማለት ነው። ከዚህ በመነሳት ነው 6 እና 5 የሚለው አቆጣጠር ሊለያይ የቻለው። ጠይብ ነሑ ሃዛ ወሃዚሂ ወሃኡላኢ። ሃዛ ያልከውን ይመስል፣ ሃዛ ማለት የጥቆማ ቃል ነው፣ እስመል ኢሻራ ይባላል። ሃዛ ማለት ዚስ እንደማለት ነው። ይሄ ቅርብ ሲሆን የምትጠቀመው ነው። ሃዚሂ ሴት ስትሆን ደግሞ የምትጠቀሙባት አካል ሃዚሂ እቺ ማለት ነው። ሃኡላኢ እነዚህ ማለት ነው። ሃኡላኢ ማለት እነዚህ ማለቴ ለብዙ የሚጠቀሙት ቃል ነው ማለት ነው። ለብዙ የሚጠቀሙት ነው። ለወንዶችም ሊሆን ይችላል፣ ለሴቶችም ሊሆን ይችላል። ስለዚህ እነዚህ እስመል ኢሻራ በመባል የሚታወቁ ቃላቶች ናቸው። ሃዛ፣ ሃዚሂ፣ ሃዛኒ፣ ሃታኒ፣ ሃኡላኢ። ለአንዱ ወንድ የራሱ ቃል አለው፣ ለአንዷ ሴትም እንደዚሁ። 2 ሲሆኑ ለወንዶቹም ሃዛኒ ይባላል ወይም ዛኒ ማለት ይቻላል። ለ2 ሴቶችም እንደዚሁ የራሳቸው የጥቆማ ቃል አላቸው።
ዛኒ ይባላል። ታኒ ይባላል። አፎን ዛኒ የወንዶች ነው፣ ታኒ የሴቶች ነው። ሃኡላኢ ጀምዑ ላይ ወይም ብዜቱ ላይ ግን አንድ ቃል ነው። ለወንዶቹም ሃኡላኢ ለሴቶቹም ሃኡላኢ ነው የሚባለው። ሌላ ቃል የለም፣ አይለይም እዚህ ጋር አረበኛው ላይ እና እነዚህ እስመል ኢሻራ በመባል ይታወቃሉ። የቅርብና የሩቅ የሚባሉ ደግሞ አሉ። እነሱን ኢንሻአላህ ከአፍታ በኋላ እናያቸዋለን። السلام عليكم ورحمة الله وبركاته. قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. السلام عليكم ورحمة الله تعالى وبركاته. هذا هذه هذان هاتان هؤلاء ቅርብ ሲሆን የምንጠቀማቸው ቃላቶች ናቸው። የምትጠቆምበት አካል ሩቅ ከሆነ ካፍ ትጨምራለህ። ዛካ ይባላል። ዛካ ሩቅ ማለት ነው። ዛት ማለት ነው፣ ዛውዳ ያለው ማለት ነው። ዛኪ ልትል ትችላለህ ደግሞ የምታናግራት ኺጣብ የምታረጋት ሴት ከሆነች ማለት ነው። ዛኪ አሁንም የሚጠቀስበት አካል ሩቅ ነው፣ ግን ሙዘከር ወንድ ነው ጾታው። ወይም ላምና ካፍን ታመጣለህ። ዛሊካ አየህ፣ ላምና ካፍ ዛሊካ ዛሊካ አሁንም ሩቅ ማለት ነው። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ያ ደረጃው ማንም የማይደርስበት የሆነው ማለት ነው። የቁርአኑ እርቀት እዚህ ጋር የተፈለገው የቁርአኑ ትልቅነት፣ የቁርአኑ ደረጃ ትልቅነት፣ መልእክቶቹ በጣም ረቂቅና ማንም የሰው ልጅ የማይደርስበት ሩቅ የሆነ አድርጎ ስላሰበው ዛሊከል ያ ኪታብ ተባለ። ያ እሱ ቅርብ ነው፣ ፊት ለፊት እኮ አለ ቁርአን አይደል? እና ዛሊከ ላምና ካፍ በአንድ ላይ ከመጡ ለእርቀት ነው የሚሆኑት። ላሚቱ ብቻዋን አትመጣም ያለ ካፍ፣ ዛሊ ብቻ አይባልም። ካፏ ግን ያለ ላም አምጥተህ ዛከ ማለት ይቻላል። ዛከ ማለት ይቻላል። ወደ ሴቶችም ስትሄድ ቲልካ ትላለህ። ቲልካ ቲልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ። ቲልካ የሚለው እስመል ኢሻራው ለሙአነስ ነው እና ሩቅ ለሆነውም ደግሞ የሚያሳየው። ሃኡላኢም እንደዚሁ ኡላኢከ ይላል ቁርአን ላይ በጣም ይሄ ይበዛል አይደል? ኡላኢከ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ይሄም ሩቅ ነው። ኡላኢከ በዚህ ቃል ከመጣ ርቀትን ነው የሚያሳየው። እነዚህ እስመል ኢሻራ ማንኛውም የሚሆን ተማዕሪፋዎች አንዱ ነው። ይሄ ካልኩኝ እኮ ልብላችሁ ከሆነ ይሄ ብዬ አንዱን ነገር ካሳየሁት ወደዛኛው ሊሆን አይችልም። ምክንያቱም ጣቴን ቀስሬበታለሁ እኮ አይደል? ስለተቀሰረበት ታወቀ ማለት ነው ነገሩ። ሌላ ሊያጋራ አይችልም። እና እስመል ኢሻራ ማለት ይሄ ነው። ጠይብ ሌላው አራተኛው አልስሙ ለዚ ፊህ ልአሊፉ ወልስሙ ለዚ ፊህ ልአሊፉ ወላሙ አሊፍና ላም ያለበት ስም፣ በሌላ አነጋገር አል ያለችዋ ቃል ያለችበት ስም ማለት አፎን አል ረጁሉን አል ሲገባበት ምን ይሆናል? አልረጁል ቀመሩን አልቀመር ጀዋሉን አልጀዋል ኪታቡን አልኪታብ ረሱሉን አልረሱል አሊል ሸምስያ አሊል ቀመርያም የሆነውን ይሁን እና አል የገባችበት ስም ማዕሪፋ ነው። ረጁሉን ኮመን ነው ማለቴ የጋራ ነው፣ የወል ስም ነው። ይሄኛውም ረጁል ይሄኛውንም መጠቀም እችላለሁ። ረጁሉን በምልበት ጊዜ አልታወቀም። አልረጁል ካልኩ ግን የግዴታ አንድ መሆን አለበት። አያችሁ አል ብዙ ክፍሎች አሏት። ወደፊት ከፍ ወደሚሉት ኪታቦች የምናየው ይሆናል። ግን ማንኛውም ይሁን አል ከገባችበት አሊል ሙዓሪፋ ከገባችበት ማዕሪፋ ነው የሚሆነው። አሊል ሙዓሪፋ ነው። አል ያለው ሁሉም ምናልባት ስሙ ማዕሪፋ ላይባል ይችላል። ምክንያቱም አል ዛኢዳ ልትሆን ትችላለች፣
ቃላቱ ላይ ገብታ እንደሌለች የምትቆጠርበት አጋጣሚ አለ። አል መውሱላ ልትሆን ትችላለች። ضارب الضارب مثلا اسم فاعل اسم مفعول لا يمتكب አል መውሱላ ናት፣ ሙዓሪፋ አይደለችም። كذلك عباس العباس، حارث الحارث، نعمان النعمان زائدة نجزيها. اللاتي الذي نزي زائدة وشناجو تقوبان. سلزي አሊፍና ላም ያለበት ስም ማለት አሊፍና ላሟ ለተዕሪፍ አል ያለችዋ ለተዕሪፍ ለማስተዋወቅ የመጣችው መሆኑ ግድ ነው እንጂ አል ያለው ሁሉ በአጠቃላይ ማለት አይቻልም። በመዕሪፍ በዓለምነት መዕሪፋ ሆኖ አል ገብታ ዛኢዳ ልትሆን ስለምትችል ማለት ነውና ወይም እስመ መውሱል ልትሆን ስለምትችል እንደውም እስመ ኢስቲፍሃም ራሱ መኮንበት አጋጣሚ አለ። አልፈዓልተ ብል ሀል ፈዓልተን ያኔ ስም ሆኖ ቀርቶ እንደውም ፊዕል ላይ ነው የምትገባው። ዋضح ከዚህ አንፃር ፊሂ አልአሊፉ ወልስሙ الذي فيه الالف واللام ማለት المؤثرتان للتعريف ተብሎ ይገደባል ማለት ነው። ምሳሌ نحو الرجل والغلام الرجل الغلام ያልነውን ይመስል الرجل رجل الرجل ይሄው አልገባ غلام الغلام ይሄው አልገባ። ስለዚህ ይሄ ማዕሪፋ ይሆናል። ይሄ አራተኛ የምንለው በአጀሩሚያው አካሄድ ስንሄድ ነው። አምስተኛ ማድረግ እንችላለን። እስመ መውሱልና እስመ ኢሻራን ሁለት አድርገን ከቆጠር ስድስተኛው ወይም በሱ አካሄድ አምስተኛው ወማ ኡዲፈ ኢላ ዋሂድ ሚን هذه الاربعه ከነዚህ ከአራቶቹ ወደ አንዱ የተضየፈ ስም አራት ተቆጠሩ አይደል? በሱ አካሄድ ማለት ነው። እስመ ሙጥመር ضمير اسم العالم اسم المبهم አል ያለው ስም አራት ضمير عالم اسم المبهم ما فيه الالف واللام አል ያለበት ቃል አራት። ወደ እነዚህ ከአራቱ ወደ አንዱ የተضየፈ ስም ማዕሪፋ ይባላል። አምስተኛው ይሄ ነው። ለምሳሌ ወደ ضمير የተضየፈ جاء غلامك غلامك غلام ያልከው ቃል ነኪራ ነበር፣ ግን ካ ወደ ካፉ ተضይፏል። ሙዳፍ ኢለይሂ ደግሞ ወይም ካፉ ضمير ይባላል። ስለዚህ ወደ ضمير ስለተضየፈ እሱም ማዕሪፋ ነው። غلام ያልከው አሁን ማዕሪፋ ነው። ምክንያቱም غلامك ብዬ የሙሐመድ ሊሆን አይችልም፣ ያንተ እያልኩ ነው። በካፉ እኮ አንተን ነው የምጠቁመው፣ አንተን ነው የማናገረው አይደል እንዴ? ስለዚህ غلامك غلام ያለው ቃል ማዕሪፋ ነው لأنه أضيف إلى المعرفة ወደ ማዕሪፋ ስለተضየፈ ይሄ ወደ ضمير ይሆናል። ወደ ዓለምም ከተضየፈ እንደዚሁ ነው። ወደ እስመ العالم جاء غلام زيد جاء غلام محمد አያችሁ غلام محمد غلام የሚለው ቃል አሁን ሙሐመድ ወደሚለው ወይም ዘይድ ወደሚለው ተጠግቷል። ኢዳፋ ፖዚሽን ነው። ስለዚህ ምንድነው ማለት ነው? የሙሐመድ ባሪያ መጣ እያልኩ ሌላ ሊሆን ይችላል። ኪታቡ ሙሐመድን የሙሐመድ መጽሐፍ ታዲያ የሌላ ሰው ነው እንዴ? አይደለም እኮ የሙሐመድ ተብሎ ታወቀ ማለት ነው በኢዳፋው ምክንያት። እና ኪታቡካ ወደ ضمير ይሆናል። ኪታቡ ሙሐመድን ወደ ዓለም ይሆናል። ወደ እስመ المبهمም እንደዚሁ ኪታቡ الذي يقرأ ያ የሚያነበው ሰውዬ ኪታብ ነው ይሄ ብል ኪታብ የሚለው الذي ወደሚለው ተضይፏል። الذي እኮ ስሙ መውሱል ነው ብለናል። الذي اللذان الذين التي اللتان اللاتي እነዚህ ሁላቸውም እስም መውሱል ይባላሉ። ወደ እነዚህ ከተضየፈ ማዕሪፋ ነው። ኪታቡ الذي يقرأ كتاب التي تقرأ كتاب اللذان يقرآن وهكذا ወደ እስመ الإشارة እንደዚሁ ነው። كتاب هذا የዚህ ኪታብ ነው የዚህ ሰውዬ ማሳየው ሰውዬ ያለ እዚህ ጋር كتاب هذا ወደሚለው ኪታብ የሚለው ተضይፏል። ስለዚህ ኪታብ ያልከው ለሌላ ሊሆን አይችልም፣ هذا ላልኩት ሰውዬ ነው የሚሆነው ያጁት። ስለዚህ ወደ እስመ المبهم ሲضየፍ እንደዚሁ ነው። ወደ ማዕሪፋም ከተضይ አል ወዳለበት ቃልም ከተضየፈ እንደዚሁ ነው። كتاب الرجل كتاب الغلام كتاب الرسول
አሁን ኪታብ የሚለው ቃል الرجل الغلام الرسول ወደሚለው ቃል ተضيفዋል ተግባባን ስለዚህ ኪታብ አሁን ማዕሪፋ ነው ማለት ነው ምክንያቱም الرجل الغلام الرسول ማዕሪፋዎች ናቸው እነሱ ላይ የተጠጋም ስም ልክ እንደነሱ ማዕሪፋ ይሆናል ማለት ነው አራቶቹም ወይም አምስቶቹም እስመ ኢሻራና እስመ መውሱልን ከለየን በዚህ መልኩ ማወቅ እንችላለን ማለት ነውና እነዚህ አራቶቹ ሌላ ስም መጥቶ ነኪራ የሆነ ወደነሱ ኢዳፋ ካደረገ እሱ ማዕሪፋ ይሆናል አምስተኛ አድርገን እንቆጥረዋለን ማለት ነው مراتب هذه تختلف مرتباتቸው የተለያዩ ናቸው ይበላልጣሉ ከማዕሪፋነት አንፃር ከታዋቂነት አንፃር ይበላልጣሉ ማን ይበልጣል ማን ይቀንሳል ማን መካከለኛ ይሆናል ማን መጀመሪያ ማን መጨረሻ ይሆናል የሚል ትምህርት ኢንሻአላህ በሚቀጥለው በደንብ የምናይ ነው የሚሆነው ኢላ ሊቃኢን አኸር فالسلام عليكم ورحمة الله وبركاته محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثرا